ትዝታ ዛራዳ አየራት ወጥተው መቀመቃት ወርደው የነገሮችን ባህሪ ለመመርመርና ለመረዳት የህሊና ጥረት አድርገው ከብዙ የሐሳብ ትክክለኛነትና ጽርየት ደርሰዋል። ስለ ስነ ፍጥረትና ስለ ስነ ምግባር ትተን ወደ ውበትና ጥበባት ብንዛወር በመጀመሪያ ሊወሳለት የሚገባው ከማናቸውም ሀገር ስነ ጽሑፍ ጋር ሊወዳደር የሚችለው የቅኔ ትምህርት ነው። እንዲያውም አቻም የሌለው ነው ለማለት ይቻላል። ቅኔ ወይም ግጥም በፈረንጆች ቀላል ነገር ነው። ሁሉም የሚረዳው ለተራ ሕዝብ የሚሆን ነው። እነሱ እንደሚሉት የፍልስፍና ሕዝባዊ አቀራረብ ግጥም ይባላል ማለት ነው። ቅኔ ስንል ግን ጨርሶ ሌላ ነገር ነው። ከባድ ነው። ምስጢር የተመላ የረቀቀ ፍልስፍና የተከማቸበት ማለት ነው። ባለቅኔውም ሰሚውም በህሊና ርቀት የተራመዱ ናቸው። ሁለቱ ሲገናኙ አንደኛው ገና ከመጀመሩ ሁለተኛው ይበል ይበል እያለ ባንክሮ ይፈነዳል። በሚስጥሩ ገፈት ብቻ ሰክሮ ወይም በኃይለ ቃሉ ተማርኮ ነው። የህሊና ርቀትና የቃል አንደበት ጉልበት በቅኔ ትምህርት በጣም ተስፋፍቶ ይታያል። እጓለ ገብረ ዮሐንስ የከፍተኛ ትምህርት ዘይፍ መቀርበ እመወፃ በሰዋሰው ይሁ በመጻፍ ወድቀ እስመ ቃለ መጻፍ ይወቀለይ ይክዳለ ይሁወ ንባበ መጻፍ ይወቀ ወእማይከርወሙ ተጠየቀ እነተመንዲቦ ተበይለ ወተሰንየ ዲቀ እመኩሎ ሐሳብ ወጥን ኃይላ አንበለለይ ወሲያ ኃይላ እምርሁግ ጸቀራኒው አኮኑ ተሰቅለ በለስ አኮኑ ተሰቅለ እምርሁግ ጸቀራኒው አኮኑ ተሰቅለ ወልደ ማርያም ታብር ወልደ ማርያም ታብር እንተ ትከውን ድንግላ እንተ ትከውን ድንግላ ከመይርከቦ ሳይት በዘተወከለ መናፍቅ ወልድ ሐጉለ። ቅኔ በአገራችን የቆየ የኖረ ጥበብ ነው። በጣምም የረቀቀ የጠለቀ ውበትና ኃይልም ያለው ጥበብ ነው። በየዘመናቱም ከዘሱቱኤል ጀምሮ እስከ ዛሬ እየዳበረ እየበለጸገና እየሰፋ በመሄድ በአንድ ፊት ውበቱና ኃይሉ ሲያስገርም፣ በአንድ ፊት ደግሞ ያስበረግጋል፣ ያስወገሻልም። ቅኔ የኢትዮጵያ ባህል ከፈጠረው ወይንም ካስገኛቸው ቅርሶች ሁሉ ከፍተኛውና ብልጫ ያለው ቅርስ ነው። ቅኔ በቋንቋ ላይ የተመሠረተ ጥበብ ሲሆን ልብና ልቡናን ስሜትና አእምሮ ተዋህደው የቀደመው የኋለኛውን ሳያጠፋው የኋለኛው የቀደመውን ሳይደመስሰው በአንድነት ሆነው የሚገለጹበት ፍልስፍና ነው። ቅኔ ስሜትንም ሐሳብንም መግለጫ ጥበብ እንጂ መሸሸጊያ ዋሻ አይደለም። ዮሐንስ አድማሱ በ1959 ዓ.ም ለዲግሪ ማሟያ ባቀረበው ጥናት እንዲህ ይላል። የቅኔ ጥበብ በሀገራችን መቼ እንደተጀመረ በእርግጡ እስካሁን አልታወቀም። ይሁን እንጂ ታላላቁ የቅኔ መምህራን ለደቀ መዛሙርታቸው ቅኔ በሚያስቀጽሏቸው ጊዜ የሚሆን ወይንም ታሪክ በሚያስተምሯቸው ጊዜ ስለ ቅኔ አጀማመርና አመጣጥ የሚተርኩላቸው ታሪክ አለ። የቅኔ መምህራኑ ይህንን ታሪክ በሚተርኩላቸው ጊዜ የጽሑፍ መረጃ በማቅረብ ልዩ ማስረጃዎችን የጽሑፍም ይሁን የሌላ በማመሳከርና በመተንተን ሳይሆን ካፈ ታሪኩ ሲያያዝ የመጣውን ባህል በመከተል ነው። መቼም ቢሆን ከመምህር ወደ ደቀ መዝሙር በቃል የሚተላለፍ ባህል መጀመሪያ እንደተናገረው ሁሉ ይተላለፋል ማለት አደጋች ነው። አንዳንዴ ጥቃቅን ነገር ይታከልበታል፣ አንዳንዴም ይቀነስለታል። ብዙውን ጊዜ እየታከለበት ዋና ስሩን እስከ መልቀቅ ይደርሳል። የመምህሩም ግሳጼ ታሪኩን ሊለውጠው ይችላል። እውነተኛውም ታሪክ ጨርሶ ባይጠፋም ይሸሽርና መልኩ ይለወጣል። በቅኔ ትምህርት ውስጥ የቅኔ አመጣጥ ወይንም አጀማመር ከፍተኛ ቦታና ግምት የሚሰጠው አይመስልም። ይህም የሆነበት ዋና ምክንያት መጀመሪያ ቅኔ የፈጠረውን ኢትዮጵያዊ በእርግጥ ባለማወቅ የተነሳም ይመስላል። ሁለተኛው መምህራኑም ሆኑ ደቀ መዛሙርቱ በቅኔው ቅርጽና መልክ፣ በጥበቡ ረቂቅነት፣ በውበቱ ኃይል ከመጠን በላይ ስለሚደነቁ እውነተኛውንና ቀጥተኛውን ከውጤቱ ማለትም ከቅኔው እንጂ ካስገኙ ጋራ ብዙ ጨዋታ የላቸውም። ማን ነው የሚለውን ቃለ ጥያቄ ትተው ምንድር ነው የሚለውን ቃለ ጥያቄ ይከታተላሉ። ከዚህም የተነሳ የቅኔ መምህራኑ
በጠቅላላው ስለ ቅኔ ምንነት፣ ስላከፋፈሉ፣ ስለ አይነቱና ስለ ብዛቱ የሚሰጡት ምላሽ አንድ ሲሆን ስለ መጀመሪያ ቅኔ ፈጣሪ ግን የሚሰጡት መልስ ባይበዛም የተለያየ ነው። ዮሐንስ አድማሱ ሐቀለ ይሄቀል ይቀማል ይሐቀል ይቀማዘን ይሐቀል ይቀማ ሐቀል ወሐቀልወት መቀማት ሐቆል ሐቃል ሐቃሊ ይቀማ ሐቆላን ሐቃላን ሐቃሊያን ይቀሙ ሐቀልት ሐቃል ሐቃሊ ይቀማች ሐቆላት ሐቃላት ሐቃሊያን ይቀሙ ሐቀል መስተሐቀል መስተሐቀል በድቅጽል ሐቀል መድበል ሐቅል ዘመድዘር አህቃል በብዙ ቅኔ ታላቅ ጥበብ ነው። አንዳንዶቹ ቅዱስ ያሬድ ጀመረው ይላሉ። ቅኔ ከቅዱስ ያሬድ በፊት ለመኖሩ ቅዱስ ያሬድ በድጓው ውስጥ ከቅኔ ጥበብ የወረሳቸው የሐረግና የዜማ ስሌቶች እነሱንም የመሳሰሉ ብዙ ነገሮች አሉ ብለው ቅኔን ቅዱስ ያሬድ አልጀመረም የሚሉም ብዙ ናቸው። በስድስተኛው ክፍለ ዘመን በአጼ ገብረ መስቀል ዘመን የተነሳው ያሬድ የደረሳቸው ድርሰቶች እርግጥ በቅኔዎች የተሞሉ ነበሩ። ቤት የሚመቱ ቅኔዎች ባይሆኑም በሰምና ወርቅ የተመሰጠሩ በአንድ በሁለትም በሦስትም በአምስትም ቤት የሚወሱ የቅኔም መንገድ የሚከተሉ ነበሩ። አልፎ አልፎም ቤት የሚመቱ ቅኔዎች አሉባቸው። አንድ የድሮ ሊቅ ስለ ቅዱስ ያሬድ ቅኔዎች የደረሱት አንድ ዘይኢዜ ቅኔ አለ። ተትህተ ያሬድ ዘይተህተ ለቅኔያቲሁ ደቂቅ እስመ ያነጸ ቤተ። ያልተዋረደው ያሬድ ተዋረደ፣ ለቅኔዎቹ ልጆቹ ቤት አልሰራምና። ሊቁ በዚህ ቅኔያቸው ያሬድ ከሱ በኋላ እንደተነሱት እንደነ እስጢፋና እንደ ተዋነይ ቅኔዎች ያለ ባለመድረሱ ብቻ ቤት አልባ ናቸው ለማለት ሞክረዋል። ነገር ግን የነ አባ እስጢፋኖስና የነ ተዋነይ ቅኔዎችም ቢሆኑ ከነሱ በኋላ ከተነሱት ሊቃውንት ቅኔዎች የተለዩ መሆናቸው አይዘነጋም። ስለዚህ ያሬድ ለቅኔያቱ ቤት አልሰራም አያሰኝም። ባይሆን ያሬድ ከዜማ ደን ገብቶ ለቅኔ ቤት መስሪያ የመዘዘው ሐረግ ረጅምና ቀጥተኛ አይደለም። በሐረጉም የተሠራው ቤት ጠባብ ነው ቢባል እንኳን ያስኬዳል ይላሉ የቅኔ ጥበብ አጀማመርና አረማመድ በሚል አለቃ አፈወርቅ ዘውዴ ያዘጋጁ ጽሑፍ። በሌላ በኩል ደግሞ ቅኔ የተጀመረው አገው ነው። ጀማሪው ዘሱቱኤል የሚባል የአገው ሰውም ይባላል። ዘሱቱኤል የተባለው ስለ ሊቅነቱ ነው እንጂ መጠሪያ ስሙ እንድሪም ነው ይላሉ። ዘሱቱኤል ኦሪታዊ ነበር። ከኦሪት ያመጣል ይጠቅሳል። የነበረው በኢትዮጵያ ውስጥ ክርስትና ከመግባቱ በፊት ይሁን ወይንም በኋላ እርግጡ አልታወቀም። ምናልባትም ኦሪታዊ ስለነበረ በኢትዮጵያ ክርስትና ከመግባቱ በፊት ይኖር ነበር የሚል ግምት ያስከትል ይሆናል። ይህ ደግሞ ኦሪታዊም ቢሆን ክርስትናው ዘመን ደርሶ እንደሆነስ የሚል ጥያቄ ማስከተሉ አይቀርም። በኢትዮጵያ ውስጥ ቅኔን የጀመረው በእርግጥም ዘሱቱኤል ከሆነ በቁርጥ ልናቅ የምንችለው እሱ ከቅዱስ ያሬድ በፊት መኖሩን ብቻ ነው። ዘሱቱኤል ቅኔው ብዙ ነበረ ይባላል። ከዘመን ብዛት ተዘንግቷል። አሁን የሚገኘው ለአብነትም ለመረጃ ያህል ነው እንጂ የዘሱቱኤልን ቅኔ ኃይልና ውበት በአንድ እንግርብ ወይንም በሁለት ቤት ቅኔ ለማየት ለመረዳትም አይቻልም፣ አዳጋች ነው። ዘሱቱኤል በዘመኑ በአራዊት መካከል ሁነን ብንጮህ የሚሰማን አጣን ይል ነበር ይባላል። ይህም ይበዝሁ አራዊት አምኔነ በሚለው የቅኔ እንግርቡ ይታወቃል። ብዙ ጊዜ የዘሱቱኤል ቅኔ ተብሎ የሚጠቀሰው የሚከተለው ነው። መኑ ጥበብ ወመለብው እስመ እግዚአብሔር አገው። ሚስጥሩም ለአንድ አገው 9 ልብ ካለው በ9 ልቡ ቢሠራ ከእግዚአብሔር አያንስም፣ እግዚአብሔርን ሳያህል አይቀርም ማለት ነው። አገው ልቡ 9 8ቱን አስቀምጦ አንዱን አጫወተኝ ከሚለው ተረት በመነሳት የተቀኘው ቅኔ ይመስላል። የዘሱቱኤል ቅኔ መጀመሪያ በስድ ንባብ ነበረ። ኋላ ግን ሊቃውንት ጉት አደረጉት። ጉት ቤት ያለው ዜማ የሌለው ማለት ነው። ዘሱቱኤል ብዙ ደቀ መዛሙርት ነበሩት። ከደቀ መዛሙርቱ መካከል ስሙ እጅግ የገነነውና ከመምህሩም ብልጫ ያለው ሆኖ የተገኘው እዝራ የተባለው ነው። በዚህም እዝራ ዘሱቱኤል ተባለ። እዝራም መምህሩ ካለፈ በኋላ በመምህሩ ወንበር ተተክቶ አስተምሯል። የመምህሩና የደቀ መዝሙሩ ስም እየተፈራረቀ ወይንም እየተቀያየረ እስከ 7 ትውልድ ደርሷል። 7ኛው ትውልድ ላይ ጌዲዮን ቀዳማዊ የሚባል ባለቅኔ ተነሳ። በዚህ በዘሱቱኤል የቅኔ ትምህርት የዘር ግንድ ከጌዲዮን ቀዳማዊ በኋላ ሲወርድ ሲዋረድ በመጣው ሐረግ ውስጥ እነ ኤልያስ፣ ሰረገላ አብርሃን፣ ዮሐንስ ገብላዊ፣ እነ ተዋኔና ተክሌ ዘዋሸራ ይገኙበታል። አዱ አምላክ ሮይ 80 መጻሕፍቶች እንዲጀምሩ እኛም የክሳር እስከ ለማቶችን እንጀምራለን።
የግስ አርዕስተ ቀለማቶች 8 ወገን ናቸው። ማን ማን ናቸው ቢሉ ከተለ፣ ቀደሰ፣ ተንበለ፣ ባረከ፣ ማሂረከ፣ ሴሰየ፣ ክህለ፣ ጦመረ ናቸው። ለእነዚሁም ለየራሳቸው ሰራዊት አሏቸው። ቅኔ ተፈጥሮ ከዘር ወደ አበባ ከአበባ ወደ ፍሬ የደረሰው በግዕዝ ቋንቋ ነው። የቅኔ መሠረቱ ግዕዝ ነው። በዚህም ምክንያት ቅኔ የግዕዝን ቋንቋ አቅምና የአቅሙን ሥርዓት ወርሶታል። በቅኔ ውስጥ ከግዕዝ ሰዋሰው በቀጥታ የተወረሰ ብዙ የሰዋሰው ቅርጽ አለ። የቅኔ ይዘት ሙሉ በሙሉም ባይሆን እንኳን በአብዛኛው ሃይማኖታዊ ርዕሰ ጉዳዮች ላይ ያተኮረ መሆኑ ሃይማኖታዊ አስተሳሰብ በገነነበት ሥርዓተ ማኅበር የተለመደ ነው። ይህ ሁኔታ በሌሎች አገሮች የሥነ ጽሑፍ ታሪክ ላይም ተከስቶ የምናስተውለው ነገር ነው። ባህላዊ ቅኔያችን ለረጅም ጊዜ በግዕዝ ቋንቋ በቃል ከመነገሩ ሌላ በጽሑፍ አይሰፍርም ነበር። በኋላ ላይ ግን የግዕዝ ቅኔያት ከታወቁ ሊቃውንት እየተሰበሰቡ በመጽሐፍ ላይ የማስፈር ጥረቶች ሲደረጉ ቆይተዋል። የሁሉም ባለቅኔዎቻችን የቅኔ ሥራዎች ገና ተሰብስበው ባያበቁም ዘመናዊ የሥነ ጥበብ ሥራዎች ከጥንታዊ የሥነ ጥበብ ቅርስ ገንቢውንና ደገኛውን ገጽታ እየቀሰሙ የየራሳቸው ወቅታዊ እመርታ ሲያስኬዱ የሥነ ጥበብ ባህል ይዳብራል። የግዕዝ ቅኔ ከጥንት ጀምሮ ከፍተኛ ግምት የተሰጠው በምዕተ ዓመታት የሚቆጠር ዕድሜ ያለው ልዩ የሥነ ጥበብ ቅርስ ነው። ምጥንነቱ፣ ደንብና ሥርዓቱ፣ ልዩ ልዩ መንገዶቹ፣ ዜማው፣ ሰምና ወርቁ፣ ፍልስፍናው ወዘተ እነዚህ ሁሉ የሥነ ጥበብ ደረጃውን ከፍተኛነት ይመሰክራሉ። የቅኔ ደራሲያን በአብዛኛው ሊቃውንትና ምሁራን መሆናቸው፣ ሰሚዎቹና አንባቢዎቹም እነሱ በመሆናቸው የድርሰት ቋንቋውም ግዕዝ በመሆኑ በኅብረተሰቡ ዘንድ የተለመደ ሁሉም የሚያውቀው ባህል አላደረገውም እንጂ አልፎ አልፎ በአማርኛ፣ በትግርኛ፣ በኦሮምኛና በሌሎችም ቋንቋዎች የተደረሱ ቅኔዎች አልታጡም። በአማርኛ ከተደረሱት መሃል አንዱን መወድስ ቅኔ እንጥቀስ። እግዚአብሔር አንተን በመበደል ጊዜ የሚያህለኝ የለም፣ እኔም ከፈጠርከው ሁሉ ፍጡር እመስላለሁና መቼም ይሁዳ ወንድሜን በግብር ምንም ብበልጠው በጥበብ በነውር ከአባቴ ከነዌ ጋር የተስተካከልኩ ነኝ። እኔም ወርቅና ብርን በማፍቀር እንብላ እንብላ ሲሉ ሰዎች ሥጋ መልከኛው ሲቀርብ ቆርጠው የሄዱ ብዙ ናቸው። እኔም ጨልሞብኝ ስርበረበር ከነጋም ወዲያ እንዳልሄድ እሊያ በሄዱበት አገር ይጠብቀኛል ከኋላዬ የሁሉ ጠላት መቃብር። ይህ ቅኔ በአማርኛ የተደረሰ በመሆኑ መተርጎም አላስፈለግም። ስለዚህ የሰምና ወርቁ ምስጢር ብቻ እንንገራችሁ። ምስጢሩ አንዳንድ ብልጥ የግለሰብ ተቀጣሪ ጌታዬ ሆይ የኔን ያህል ያገለገለ አሽከር የለህም፣ ግን የአገልግሎቴን ዋጋ አላገኘሁም በማለት ለቀጣሪው አገልግሎቱን ይዘረዝራል። እንዲሁም አንድ ተጸጻች ባለቅኔ እግዚአብሔርን በመለማመጥ የራሳቸውን ኀጢአት ከፍ የሌላውን ዝቅ በማድረግ ተቀኝተዋል። ራሳቸውንም ከይሁዳ ጋር አነጻጽረዋል። ምክንያቱም ይሁዳ የክርስቶስ ደቀ መዝሙር ሲሆን ክርስቶስን ለገንዘብ ብሎ እንደ ሰቀለው ሁሉ የክርስቶስን ሕግ በገንዘብ ፍቅር ማፍረስ እንደ ባለቅኔው እምነት ክርስቶስን እንደ መስቀል ስለሆነ ነው። ሀብታምንም ሀብታም እንደሚወዳደረው ገንዘብን በመውደድ ባለቅኔው ለድሃ አልዓዛር ያራራ ነዌን እንደሚወዳደሩ አረጋግጠዋል ይላሉ ምስጢር ፈቺዎች ሊቃውንት። የግዕዝ ቅኔ ከብዙ ምዕት ዓመታት ልምዱ የተነሳ በጣም ከተራቀቀው ደረጃ ላይ በመድረሱ ዘመናዊ የሥነ ግጥም ደራሲ ከሙያው አንጻር የቅኔን ቴክኒክና መንገድ በመመርመር የሚማረው አያሌ ቁም ነገር መኖሩ አለ አይባልም። ደገኛ ገጽታ ያላቸውን የሀገራችንን ባህላዊ ቅርሶች ለአዲሱ ትውልድ ማስተላለፍ በባህል እድገት ዘርፍ የማይዘለል ደረጃ ነው። የግዕዝ ቅኔያትን በአማርኛ ተርጉሞ የማሳተሙ ተግባር መምህር የይስ ወርቄ በንባበው ትርጓሜ ቅኔያት አማደ ምስጢራት፣ አለቃ ይኩኖ አምላክ ገብረስላሴ በቀድሞ ቅኔዎች ከነትርጓሜያቸው፣ መንግሥቱ ለማ በመጽሐፈ ትዝታ ዛለቃ ለማ መጽሐፋቸው ቅኔያትን ተርጉመው ካቀረቡት መሃል ይገኙበታል። ሆኖም በተተረጎሙት ቅኔያት ብዛትና በአቀራረቡ ስፋት
የኢትዮጵያ ቋንቋዎች አካዳሚ የግዕዝ ቅኔያት በሚል በተከታታይ ያሳተማቸውን መጻሕፍት የሚያህል የለም። እኛም የዛሬውን ዝግጅት ስናሰናዳ ዋቢ ካደረግናቸው መዛግብት መሃል እነዚህ መጻሕፍት ይገኙበታል። በዚህ ረገድ አካዳሚውና በሥራው የተሳተፉት ምሁራን የሚመሰገኑ ናቸው። አካዳሚው ዛሬም በሕይወት አለ እንደሁ በዚህ ረገድ የበለጠ የተብራራ የግዕዝ ቅኔ ዕውቀት እንደሚሰጠን ተስፋ እናደርጋለን። ቅኔ ከጉት ግጥምነት ወደ ሙሉ ቤት በመሸጋገር አስፈላጊው የተሟላለት ትምህርት ቤት የተቋቋመለት ጉባኤው የሰፋለት በዮሐንስ ገብላዊ መሪነት ነው። ዮሐንስ ገብላዊ በዋድላ ማለትም ላስታ ገብሎን ወይም ገብላት የተወለደ ታላቅ ሊቅ በመሆኑ በትውልድ ቦታው ዮሐንስ ገብላዊ ተብሏል። በፈላስፋነቱም ዮሐንስ ዘፍልሱፍ በመሰኘት ይጠራል። በአጼ ዘርዓ ያዕቆብ ዘመነ መንግሥት ከ1427 እስከ 1460 የነበረ ነው። ዮሐንስ ገብላዊ ከሱ በፊት የነበሩትን ሊቃውንት መርምሮ የእነሱንም ፈለግ በመከተል ቅኔን በሰምና ወርቅ ለማጉላት፣ ምስጢሩን ለማራቀቅ፣ መንገዱን ለማስፋት፣ ቤቶቹን ለመሙላት በቅቷል። በዛን ዘመን የአጼ ይኩኖ አምላክ ከተማ ከአማራ ሳይንትና ከቦረና ከሚዋሰኑ ሁለት ተራሮች መካከል ነበር አቀማመጧ። በዚያች ከተማ ተቀምጦ የቅኔን ምስጢር አፈታት አላቀቀ፣ ዕውቀቱን አደላደለ፣ ጉባኤ ዘርግቶ ትምህርቱን ለነወልደ ገብርኤል አስተማረ። የዮሐንስ ገብላዊ ደቀ መዝሙር የሆነው አባ ወልደ ገብርኤል ለሰምረ አብ ወይም ሰምረ ክርስቶስ አስተማረ። በአጼ በዕደ ማርያም ዘመነ መንግሥት ከ1460 እስከ 1470 ሰምረ አብ ቅኔ ሲያስተምር እሱና ንጉሡ በዕደ ማርያም በቅኔ ጥበብ የተነሣ ተጣሉ። የቅኔው መንገድ ለንጉሡ እንግዳ ስለሆነበት ንጉሡ የቅኔውን አነጋገር ከድንፋታ ቆጥሮ ቅኔውን አቃለለው። እንደ መቀባጠር አድርጎ ተመልክቶት የሰምረ አብን ሙያ አኮሰሰበት። የመምህሩንም የአባ ወልደ ገብርኤልን ቅኔ ዘራፊነት ነቀፈበት። አንተ ከነ መምህርህ እንዲያው ትቀባጥራለህ እንጂ ከሌላ ከማን ዘንድ አግኝተዋል አለው። ሰምረ አብ ግን ለንጉሡ እንዲህ ካልክ ሁለታችንም ሱባኤ እንግባ፣ ያን ጊዜ ቅኔ ደገኛ ትምህርት ስለመሆኑ ምስጢር ይገለጥልናል አለው። ሁለቱም ለየብቻቸው ሱባኤ ገቡ። ከሱባኤ ሳሉ ለንጉሡ ምስጢር ተገለጠለትና እንደ መምህሩ እንደ ሰምረ አብ ሁለት ቤት ቅኔ ዘረፈና ተቀኘ ይባላል። ቅኔውም የሚከተለው ነው። ዕለተ ሰብረ አጽኖ ለሰብዕና ነለህኮት ልባዊ ክርስቶስ በመያድስ ጥምቀት። ትርጉሙ ከተሰበረ በኋላ ሰውነታችን ገንቦን አጸናው ሸክለኛው ክርስቶስ በአዲስ የጥምቀት ውሃ ማለት ነው። ንጉሥ በዕደ ማርያም ይህንን ቅኔ የዘረፈበት ቀን የቃና ዘገሊላ ዕለት ነበርና በዚህም ሳቢያ የቅኔው ስም ጉባኤ ቃና ተባለ ይባላል። ዘረፋ ማለት አልቃሾችና ዘፋኞች ሳያወጡና ሳያወርዱ በቱማታ ማለትም በፍጥነት እንደሚገጥሙት ግጥም ቅኔን ለተቀባይ ከፍ ባለ ድምፅ ለሚያሰማ መንገድ ነው። አፍጣኝ ዘራፊ ሁለትም ሦስትም አራትም ተማሪዎች ወይም አዛሚዎች አቁሞ ለሁሉም በየተራ እያፈራረቀ ልዩ ልዩ ቅኔያትን ያቀብላል። እንደነ መምህር ሰረገላ ብርሃን። ዳተኛ ዘራፊ ግን ሐሳብ ማውጣትና ማውረድ ስላለበት ከአንድ ተቀባይ አያልፍም። በሰዋሰው ይሁ በመጻፍ ወድቀ እስመ ቃለ መጻፍ ይወቀለይ ይክይላል ወንባበ መጻፍ ይወቀ ወእማይከርወሙ ተጠየቀ እነተመንዲቦ ተብይለ ወተሰምየ ሊቀ። ሰምረ አብ ለልሄብ፣ ልሄብ ለኤልያብ፣ ኤልያብ ለተዋኔና ለድድቅ ወልደ ማርያም አስተማረ። ከዚህ በኋላ መንግሥት ታወከ። በተለምዶ ግራኝ ተብሎ የሚጠራው ተነሳ። ድድቅ ወልደ ማርያም ከዳውንት ወይም ጎንደር የጨረቃ ከሚባል ቀበሌ ገባ። ተዋነይ በጣና ባህር ደቀ እስጢፋ ከሚባል ደሴት ገብቶ ተቀመጠ።
ከድድቅ ወልደ ማርያም በኋላ ጎንደር የጨረቃ ተብሎ ከሚጠራው ቦታ ድድቅ ተብለው የተሰየሙ 6 መምህራን አስተምረዋል። ድድቅ ማለትም የእውቀት የምስጢር ጀግና ማለት ነው። በ6ኛው ድድቅ ጊዜ የቅኔ ጉባኤ ሰፋ። 6ኛው ድድቅ ሶሊያና ወልደ ማርያምን አስተማረ። ሶሊያና ወልደ ማርያም ለሜጫው ማለትም ጎጃም ማዕበል ወልደ ሕይወት አስተማረ። ማዕበል ወልደ ሕይወት ለደብረ መዊኡ እዛው ጎጃም ሊቀ ሕሩያን ዘገየና ለሚካኤል ደብሩ ጎንደር ጌቴ ገሞራው ማለትም አለቃ ጌታነህ አስተማረ። ማዕበል ገሞራው ማለት የሙያው ሙገሳ ስም ነው። ቅኔውን የሚያጎርፍ ማለት ነው። እሳት የሆነ ቀደሰ ወአክበራ ወአላላ ለሰንበት ቀደሰ